ኦንላይን ላይ የሚጠልቡ ሰዎች ቤተሰብን ሳያማክሩ እንደው እናቴ ትብለው በቃ እናቴ ትግዳኝ የወለደችኝ እናት ሰጥቻት ትግዳኝ እሷ አይገርምም ምንም ችግር የለውም ለወንድ ልጅ ቤት የሰራች ልጅ አለች እናቷን ቡና ገሳላት ማታቅ ሙሉ ቤቱን ሙሉ የቤት ዕቃ እንዳትመጣ ዛሬ አትመጭም ነገ አትመጭም ምክንያት እየሰጣት ማለት ነው የሰፈር ሰው እንገላሃለን የዚች ልጅ ብር በልታ አናስቀምጥም ሲሉት እንትን ነው የሚሰራው ዲሽ ነው የሚሰራው አሉ ጣራ ላይ እሺ ጣራ ዲሽ ነው የሚሰራው አይቻልም እንገላሃለን ሲሉት ምንም እንደላ ያውቃሉ ምንም እንደሌለው ይኸው በግድ ዳለች ሲሄድ እዛ ንቀሳና ልጅቷ ያንገቷ የተዋወቁ በፌስቡክ ነው እሺ ከዛ ፈታለ ብሎ አባራለ ብሎ ወሬ ያለ ጥሩ ሰፈር ጥሩ ስላጋጠሟቸው ነው እንጂ ሰዎቹ ቤቷን እንድትረከብ ሂደው ፍርድ ቤት መሰከሯት የሰራችሁ ሰና ብለው ማለት ነው እሺ እንደዚህ አይነት መልካም ሰዎች ተገኝተው ነው እንጂ ሙሉ ለሙሉ ልጅቱ ራሷን ተጠፋ ነበር አሁን ላይ በቃ 10 ምናምን አመት ነው የሰራችሁ ሳውዲ ላይ ከሳውዲ ነው የምነግራችሁ ከቼቴ ነገረችኝ ሰፈራችን እንዲኮኖ የሰፈራችን ሰዎች ልጁ ስለሚያውቁት መነሻውን ልጁ በጣም እናቱን ማናዱ ነው የገደለው አሉና ስለሚያውቁት በፌስቡክ ጠብሷት ነው መልካም ነው እኔ ወላሂ የሚል ሰው እንደው እኔ ይቅርታ አድርግልኝና በቃ በጣም ከባድ ነው ሚዲያ ላይ መጥተው ሲሰብኳችሁ አትሰበኩ በሚዲያ ወንድን አታግቡ ምን ይሰራላችኋል አያቲ አላህ ይርሐማትና ወሃድ ላይ ጠማ እህል አይደል ላይ ረብ ትላለች አትሞቱ እንዴ ወንድ ልጅ ካልተገኘ እኮ የሚሞት እኮ የለም እንደው አላህ በቃ ነፍስ አላህ ያሳውቃችሁ ነው ይወቃ መስጊድ ልገባ ነው አሰላሙ አለይኩም አላህ ይቀበለ አምን ሳጥን አልጋ ምናምን ብላ 400 500 ሺህ ትልክላታለች የስንት ወር የለፋችበትን ብር ማለት ነው እመቴ ሳዳ ደግሞ እልካለሁ ያለች መጀመሪያ ቀብድ ትላለች 30 ሺህ 40 ሺህ ትቀበላለች እቃው ተገዝቷል እቃው ካደረስን በኋላ ደግሞ ገንዘቡን አንቢ እንዳቲ መጀመሪያ ገንዘቡን አስገቢ ትላታለች ገንዘቡን ካስገባችላችት በኋላ ጸጥ አርግታ ብሎክ ታረጋታለች እንዴ በኃይለኛው ይሄ እኮ በጣም ትልቅ ቢዝነስ ላይ ነው የወደቁት ማለት ነው ታብታብ ያረግን መረጃ አለን ከሷ ጋር ስልክ ያወራሁት ያላ 50 ሺህ ገብቷል ኦኬ እሺ ኮፕሊንግስ እንደርሰናል ኮፕሊንግ ያጀማ ኮፕሊንግ እና ታብታብ ያስፈልገናል እንዳይዘጋብን ወሳኝ የሆነ ነገር ነው how much ኮፕሊንግ ይሄኔ እኮ ገና 1000 ማኔ አይታየኝም ስለማይታየኝ ነው ለኔ አይታየኝም ለእናንተ ነው የሚታያችሁ ኮፕሊንግ ላይፍ ለሚገባ ሰው አይታየውም እንደርሰናል ጻፉልኝ ወአለይኩም ሰላም ኡስታዝ ኦኬ ከሁለቱ ግለሰቦች ኮፒሊንኩን ሙሉት ቢያንስ 200 ሺህ ምናምን 2000 ያስፈልገናል ኮፒሊንኩ ቢያንስ በትንሹ ያጀማ አሁን እኔ በስራ ልስጣችሁ ዛሬ ሴቶቹ ኮፒሊንክ አርጉ ወንዶቹ ታብታብ አርጉ ዛንተና አሸንፋቸዋል ዛሬ ወንዶቹ ታብታብ አርጉ ሴቶቹ ኮፒሊንክ አርጉ ኮፒሊንክ ላይ እነሱ ጎበዞች ናቸው ያላ ሴቶቹ በደም ኮፒሊንክ አርጉ ቪዲዮን እንዳሳያችሁ ያላ ጀማ አሁንም ሼር አርጉ በደም ሼር አርጉ እዚህ ያለን 600 ሰዎች 1K መግባት አለብን 1000 ሰው ፈልጋለሁ 1000 ሰው ፈልጋለሁ ያ ጀማ መረጃውን አሳያችኋለሁ በጣም ብዙ መረጃ ነው ያለኝ ሪሲት አለኝ 200 ሺህ 100 ሺህ 140 ሺህ 30 ሺህ 40 ሺህ 7 ሺህ የሪሲት ማአት ከ2 ሚሊዮን በላይ ብር ነው እነዚህ ሰዎች ይሄን ብር ከታ መጥቶት አክሲዮን ገዝቼ ምናምን ያለች ዩቲዩብ ላይ ቪዲዮ ትሰራልኛለች እና ብር ስለቸገረኝ ልሸጠው ነው ምናምን ያሉ በዩቲዩብ ይሸቅላሉ በተለያየ ነገር ይሸቅላሉ በዛ ላይ ደግሞ እህቶቻችንን ላሽ ያረጋሉ ሻዳ ናስ አረብ አንቺ ትንሽ ሼም የለም እንዴ አታፍሪም አረብ ሀገር ሰርተሻል ስንት አመት ሙሉ እንዴት ነው አረብ ሀገር ያሉት እህቶቻችን ብር የምትበዩ ስንት አመት አረብ ሀገር ሰርተሽ ኑረሽ የያወቅሽ ሁለታችሁም እንዴት ነው አረብ ሀገር ያሉት እህቶቻችን ገንዘብ የምትበሉት እኔ ለሰው ልጅ ሪስፔክት አደርጋለሁ መጀመሪያ ትናንትና ያውሉ ሾካ ስለናንተ ሲወሩ ቆይ መጀመሪያ ልስማ እኔ ምንም ነገር አልናገርም
መጀመሪያ እሷ ጋር ልደውል ላናግራት፣ ደውዬ ላናግራት፣ የእሷን ሐሳብ ልቀበል ብዬ። እንደዛ ነው። አንድ ሰው ፌር መሆን አለበት። አድል ያስፈልጋል በእስልምና እና ስደውልላት የተናገረችውን ትሰማላችሁ። የጻፈችልኝ እዚህ አሳያችኋለሁ በስክሪንሾት። እሷም ባሏም ለምን እነሱ በቃ ዝም ብለው ከማንም ሰው ጋር መስሏቸዋል ይህ ጉዳይ የጀመሩት። ከባድ ሞት ገና እመኑኝ፣ እኔ ይሄ ሁሉ መረጃ የደረሰኝን ለዩቱብ አስተላልፋለሁ፣ ደብዳቤ ምጽፍላቸው። በነገራችን ላይ እመኑኝ ጠበቃ አለ። እኔ ለራሴ የዩቱብ የራሴ ሶሻል ሚዲያ ተጠቃሚ ስለሆንኩኝ አለኝ። ለዛ ልኬ እነዚህ ሰዎች እንደሚያጭበረብሩ የሁሉ ሪሲቱን ገንዘቡን ሰውን እንደሚያርጉ ዩቱባቸው ላይ ራሱ ችግር እንዲፈጠር ማድረግ እንችላለን። በነገራችን ላይ አዎ፣ ለምን በዩቱብ ላይ ነው እነሱ እያሳዩ ይሄ ቃለ የምትፈልጉ ለቤተሰቦቻችሁ በመኪና ምናምን እናደርሳለን እያሉ እህቶቻችን የሚያጭበረብሩት።